ሰላም ጤና ይስጥልኝ ተመልካቾች ከሀገር ውስጥና ከውጭ የቢዝነስ ጉዳዮች ውስጥ መራርጠን ወደ እናንተ የምናደርስበት ሸማይ ዜናችን ጀምሯል። ዜናዎቹን በማቅረብ ደግሞ ትዝታ ደሳለኝ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወደምናደርገው ጉዳያችን ስናልፍ 14ኛው ኢትዮ ቻምበር ዓለም አቀፍ ንግድ ትርኢት ተጀመረ። ሸማቾችንና አምራቾችን በአንድ ቦታ ላይ የሚያገናኘውና ከመጋቢት 4 እስከ መጋቢት 8 በአዲስ አበባ ኤግዚቢሽን ማዕከል ክፍት ሆኖ በሚቆየው ንግድ ትርኢቱ ላይም ከ200 በላይ የቢዝነስ ተቋማትና ከ10 በላይ ከተለያዩ ዓለም አቀፍ ሀገራት የመጡ የቢዝነስ ተቋማት ተሳትፈዋል። የንግድና ቀጣናዊ ትስስር ሚኒስቴርና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በጋራ ያዘጋጁት የኢትዮ ቻምበር ዓለም አቀፍ ንግድ ትርኢት ለኢንዱስትሪ ልማት እድገት ለስራ እድገት ፈጠራና ለንግድ ስራ መስፋፋት የሚያግዙ ቴክኖሎጂዎች በአንድ ቦታ ላይ የቀረቡበትና በዓለም አቀፍ ተቋማትና በሀገር ውስጥ ኢንተርፕራይዞች መካከል የንግድ ትስስር ለመፍጠር ትልቅ ጠቀሜታ እንደሚኖረው ተመላክቷል። የወተት ምርትና ምርታማነትን ለማሳደግ በዝርያ ማዳቀል በመስኖ ልማት በወተት ማቀነባበርና በገበያ ትስስር ላይ መንግስታዊ ካልሆኑ አካላት ጋር በቅንጅት እየሰራ እንደሚገኝ የግብርና ሚኒስቴር አስታውቋል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንደተናገሩት የሌማት ትሩፋት መርሃ ግብሩ ከመጀመሩ በፊት አመታዊ የወተት ምርት 5.8 ቢሊዮን ሊትር እንደነበረ ገልጸው በዚህ አመት መጨረሻ አመታዊ የወተት ምርትን 12 ቢሊዮን ሊትር ለማድረስ መንግስታዊ ካልሆኑ ተቋማት ጋር በትኩረት የተሰራ እንደሚገኝ አስተዋል። በዚህም በያዝነው በጀት አመት ብቻ 2 ሚሊዮን ላሞች ማዳቀል መቻሉን ያነሱት የስራ ኃላፊው መንግስታዊ ባልሆኑ ተቋማትን ጭምር አዳዲስ የፈሳሽ ናይትሮጅን ማምረቻ የዝርያ ማሻሻያ ማዕከላትን በተለያዩ ከተሞች ስራ እንዲጀምሩ መደረጉን አስተዋል። በዚህም አሁን ላይ ላሞችን ከማዳቀል እስከ ወተት ማቀነባበሪያ ፋብሪካዎች ግንባታ በርካታ ስራዎች እየተከናወኑ መሆኑን ገልጸው የስራም ተጠናክሮ የሚቀጥል መሆኑን አመልክተዋል። የማር ምርትን ለቤት ፍጆታነት ብሎም ለገበያ እያቀረቡ በገቢም ጭምር ተጠቃሚ እንዲሆኑ እንዳስቻላቸው ዘርፉ ላይ የተሰማሩ ወጣቶች ተናግረዋል። ዘመናዊ አሰራርና ቴክኖሎጂን በጋራ በመጠቀም በክላስተር ተደራጅተው በንብ ማነብ ስራ በመሰማራታቸው የዘመናዊ የንብ ቀፎ የማር መቁረጫ የአልባሳትና የመሳሪያዎች ድጋፍ ተጠቃሚ መሆናቸውንና ይህንን ተጠቅመው በመስራታቸው ደግሞ በተያዘው በጀት አመት ብቻ እያንዳንዳቸው ከ180 እስከ 200 ኪሎ ግራም ማር ማምረታቸውን ለገበያ በማቅረብ ተጠቃሚ መሆናቸውን አስተዋል። የማዕከላዊ ጎንደር ዞን እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ ዶክተር ምስጋናው ታከለ በበኩላቸው በዞኑ በተለያዩ ወረዳዎች በ46 ክላስተሮች ተደራጅተው 11758 ንብ አናቢዎች ወደ ስራ እንዲገቡ መደረጉን ገልጸው በተደረገው ክትትልና ድጋፍም በዞኑ ባለፉት 7 ወራት ብቻ 4460 ቶን ማር ለገበያ መቅረቡን አመልክተዋል። በመጨረሻም ከውጭ ወዳገኘነው መረጃ ስናልፍ የቱርክ ዕለታዊ ነዳጅ ዘይት ምርት ከፍ ማለቱ ተገለጸ። የቱርክ ዕለታዊ ሀገር ውስጥ የዘይት ምርት ከፍተኛ ጭማሪ ያሳየ ሲሆን በተያዘው የመጋቢት ወር ዕለታዊ ምርቱ 132000 በርሜል መድረሱን የሀገሪቱ ኢነርጂና ተፈጥሮ ሀብት ሚኒስቴር አስታውቋል። ቱርክ በደቡብና ምስራቃዊ ክፍል ተጨማሪ 153 የነዳጅ ዘይት ጉድጓዶችን ለመቆፈር የዘርፉን አመታዊ ገቢ ወደ 2 ቢሊዮን የአሜሪካን ዶላር ለማሳደግ ማቀዷ የተመላከተ ሲሆን በፈረንጆቹ 2025 የኢንቨስትመንት ፕሮግራምም 259 ቢሊዮን የቱርክ ሊራ ወይንም 7.11 ቢሊዮን ዶላር ኢንቨስት ለማድረግ መዘጋጀቷም ተመላክቷል። ዘገባው የጂኗ ነው። ተመልካቾች ሸማይ ዜናችን የተከታተላችሁትን ይመስል ነበር። ትዝታ ደሳለኝ መረጃዎችን ለእናንተ ሳቀርብ ቆየው። ከቀሪ የዓለም ሸማች መሰናዶች ጋር መልካም ቆይታ።